አላሁ አክበር አላሁ አክበር አላሁ አክበር። እስኪ ሁላችሁም ማሻአላህ በሉት። ተጋጋሪው የህፃን ካሊድ ጉዳይ ነው። እንግዲህ ትልቅ ውጤት አምጥቷል እየተባለ ነው። ማሻአላህ እናቱን አደራ ጠብቆ ፈተናውን ተፈትኖ የሚደንቅና የሚገርም ውጤት አመጣ። ለምንድን ነው ይህን ውጤት ትልልቅ ሚዲያዎች ያልዘገቡት? ይህ መረጃ እውነት ነውስ? እስኪ በጋራ እንመለከታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ የተከበራችሁ እንዴት ተታችሁ ባላችሁበት የአላህ ሰላም ዝና ተረዳች ቸርታ ኢንሻአላህ ዛሬም ከግድ ተመለከታችሁት አነጋጋሪ ተወደዱ የተማራጡ ነው እስላማዊ ቪዲዮዎች ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ሸለቀም ላይክ እያደረጋችሁ ሀሳብ አስተያየቱ ከመግቢያው እንደተመለከታችሁት በተለይ እንግዲህ ህፃን ካሊድ ጋር ተያይዞ ህፃን ካሊድ ባለፈው ሁላችን የምናውቀው ነገር ነው። እንግዲህ የእናቱን አደራ የተወጣው ህፃን ካሊድ እናቱ በሞተችበት ቀን ነው ሚኒስትሪ ተቀምጦ የተፈተነው። ምክንያቱም የእናቱ አደራ ነበር፣ ምንም ቢሆን አደራህን ትምህርትህን እንዳትተው የሚል መልእክት ሰጥተው ነበረ። እሱን ይዞ እንግዲህ ፈተና ተፈትኖ ነበር፣ መነጋገሪያ ሆኖ ነበር። ብዙዎችን እየረዱት ነበር። አልሐምዱሊላህ ረቢል ዓለሚን። በስተመጨረሻ እንግዲህ ፍሬ አፍርቷል የሚል መረጃዎች እየወጡ ነው። እንግዲህ ፈተናው ተለቆ ሙሉ በሙሉ 99 በጣም ከፍተኛ ውጤት ያመጣ ልጅ ነው ተብሎ እየተወራ ይገኛል። እስኪ ይህን ቪዲዮ እንመልከትና በጉዳዩ ላይ ሀሳብ አስተያየት እንሰጥበታለን። እስኪ ሁላችሁም ማሻአላህ በሉት። አስታውሳችሁት? ይህ ልጅ የእናቱን ጀናዛ ቤት አስቀምጦ የሚኒስትሪ ፈተና ሊፈተን ትምህርት ቤት የሄደው ወንድም ካሊድ ነው። የእናቱን አደራ ጠብቆ ፈተናውን ተፈትኖ የሚደንቅና የሚገርም ውጤት አመጣ። የክልሉን የሚኒስትሪ ፈተና 7ቱን ሳብጀክት ከ199 በማምጣት ሪከርድ ሰበረ። የእናቱ ሀዘን አልጎዳውም፣ አልሰበረውም። ቃሏን ጠበቀላት። በነገራችን ላይ ታላቅነት እድሜ አይገድበውም። ይሄ ልጅ ገና የ13 ዓመት ወጣት ታዳጊ ነው። ግን እናቱ አደራ አለችው። አደራውንም በሚገባ ሁኔታ ተወጥቶ ይህን የመሰለ ውጤት አመጣ። ይኸው ገበያው አላህ ያሳድገው። ማሻአላህ እጅግ በጣም የሚያስደስት መረጃ ነው እንደሰማነው ከሆነ። ነገር ግን ይህ መረጃ በስፋት አልተሰራጨም፣ እኔም አልተመለከትኩትም። ይሄና አንዳንድ ሰዎች ይሰሩበት ተመልክቻለሁ። ይህ ወንድማችንና ማለት ነውና 99 ነው ጠቅላላ የሚለው። በነገራችን ላይ ህፃን ካሊድ ይህን ያክል ውጤት ቢያመጣ ሁላችንም ነው የምንደሰተው። አልሐምዱሊላህ ረቢል ዓለሚን። ህፃን ካሊድ ከትልቅ ቦታ እንጠብቀዋለን። ብዙ የልብ ስብራት አለ። ላይፉን ስንመለከት ብዙ ነገር ነው እንግዲህ ያሳለፈው። በተለይ እንግዲህ አባቱ እነሱ ጋር አይኖርም፣ ከእናቱ ጋር ነበር ያን ሁሉ ችግር ያሳለፈው ማለት ነው። ምግብ የሚሰራው እሱ ነበረ ከሚገርማችሁ ለእናቱ እና በጣም ከባድ ነገር ነው ታሪኩን ከሰማችሁት። ነገር ግን ይህ መረጃ እኔ ትክክል አይመስለኝም። ወላሂ አለም እውነት ከሆነ እጅግ በጣም ነው አልሐምዱሊላህ ሱማ አልሐምዱሊላህ እጅግ በጣም ያስደስታል። ትልቅ ቦታ እንጠብቀዋለን። ትልቅ ቦታ እንደሚደርስም ተስፋ አደርጋለሁ። ነገር ግን ለምንድን ነው መረጃዎች በነገራችን ላይ እውነት ሲሆን መረጃዎች አብዛኛ ይህ ዜና የሚዘግቡት ራሱ በስፋት ነው የሚያሰራጩት፣ በፌስቡክ በቲክቶክ በተለያዩ ሰዎች ሳይቀር ትልቅ ሚዲያዎች ሳይቀር እንግዲህ ህፃን ካሊድን ይዘግቡት ነበረ። ነገር ግን ይህን ቪዲዮ 2 ቀን ምናምን ሆነው ከተለቀቀ በጣም ብዙ ሺህ ላይክ አለው፣ በጣም ብዙ ኮመንት አለው። ኮመንት እንዳውም ስመለከት ሚኒስትሪ መች ተለቀቀና የ6ኛ ክፍል አይደል እንዴ ተለቀቀው ሚኒስትሪ 8ኛ ክፍል መች ተለቀቀና የሚል ኮመንት አለና ከስር ደግሞ አዲስ አበባ ላይ ተለቋል የሚል አይነት መረጃ ደግሞ ይሰጡ ነበረ። እና በቃ እውነት እንደሆነ ነው እየተወራ ያለው። ወላሁ አለም እኔ የማውቀው ነገር የለም። ነገር ግን ይሄ ነገር እውነት ከሆነ በስፋት ይሰራጭ ነበር ትልልቅ ሚዲያ። ለምን መሰላችሁ? እንግዲህ ፈተና በመፈተኑ ብዙ ሚዲያዎች ናቸው ሲዘግቡ ነበር ስለ ካሊድ ማለት ነው። ትንሽ ነገር ስለ ካሊድ የሆነ ሚዲያ ላይም ሲቀርብ አካውንትም ሲከፈትለት ሲረዳም ሁሉም ሲዘገብ ነበር ስለ ህፃን ካሊድ ማለት ነው። አሁን ደግሞ ይሄ አንድ የተወሰኑ ሰዎች ናቸው እየዘገቡት ያሉት እና ይሄ ነገር ከእውነት የራቀ ይመስለኛል።
እንደኔ ሀሳብ ማለት ነው። ምክንያቱም ብዙዎች ጋር ስከታተል አልተመለከትኩትም እና የሆነ ያ ይመስለኛል እንደዚህ ራሳቸው ጽፈውበት ምናምን ኤዲት አድርገው የለቀቁት ይመስለኛል። ነገር ግን አሁንም እውነት ከሆነ እጅግ በጣም ከማንም በላይ ይደሰታሉ። አልሐምዱሊላህ ረቢል ዓለሚን። አላህ ግን ትልቅ ቦታ ያደርሰው። ይሄ ውጤት ብቻ አይደለም፣ ትልቅ ቦታ አላህ ያደርሰው። እንግዲህ ብዙ ሰዎች ረድተውትም ደግሞ ጥሩ ሁኔታ ላይ ይገኛል። አሁን ኢንሻአላህ እዛው ሀገር ላይ እንግዲህ የትም መሄድ አልፈልግም። ኢቭን ስፖንሰር ሁሉ ተገኝቶ እስከ ወንድሞቹ ቤት ኪራይ ተከራይተው ራሳቸውን እስኪያውቁ ድረስ የግል ትምህርት ቤት እየተማሩ ህይወታቸው ጥሩ ህይወት ላይ እንዲኖሩ ስፖንሰር ሁሉ ተደርጎላቸው ተገኝቶላቸው ነበር። እሱ ያው እዛው ቤታችንን አድሰውልን ከተወለድኩበት ወይም ደግሞ ካደግኩበት ሀገር ማራቅ አልፈልግም። እዚሁኝ የሁሉን ነገር መከታተል እፈልጋለሁ የሚል ነገር ሀሳብ ሰጥቷል። ብቻ ብዙ ኢትዮጵያውያኖች እየተረባረቡና እየረዱት ይገኛሉ። እጅግ በጣም ያስደስታል። ኢንሻአላህ ትልቅ ቦታም ይደርሳል ብዬ ተስፋ አደርጋለሁ። ቲክቶክ አካውንትም ከፍቷል። ይሄ እሱ ቲክቶክ አካውንት ነው ማለት ነው። የገባችሁ ፎሎ አድርጉት፣ አበረታቱት። የተለያዩ ማስታወቂያዎች እየሰራ እንግዲህ ትልቅ ቦታ እንደሚደርስ ትልቅ ገቢ እንደሚያገኝ ወንድሞቹን የእናቱን አደራ እንግዲህ እንደሚወጣ ይበልጥ ተስፋ አደርጋለሁ። አላህ ይርዳው፣ ዱዓ እናድርግለት ለማለት እወዳለሁ ኢንሻአላህ። እና ይህን ይመስላል በጉዳዩ ላይ። እናንተ ሌላ የምታውቁት ተጨማሪ ሀሳብ ካለ ስጡበት ኢንሻአላህ። እና ከዚህም በላይ እንጠብቀዋለን። አላህ ያስደስተው። አላህ ከመጥፎ ነገር ይጠብቀን ሁላችንም። ማተወደድ ላይ የዛሬ ቪዲዮአችን ይህ ምስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።